በሕክምና ተስፋ የተቆረጠበት በብረት ሰንሰለት ታስሮ ሰውነቱ እየደማ በስቃይ የሚጮህ የገዛ ቤተሰባችሁን አባል አይታችሁ ታውቃላችሁ? ዶክተሮች ምንም ማድረግ አንችልም፣ አእምሮ ተጎድቷል ብለው በመለሱላችሁ ሰዓት አንድ የጸሎት አባት መጥቶ በጸበል ሲፈውሰው፣ ያ የጸሎት አባት ግን በማህበራዊ ሚዲያ ሲሰደብ ሲጥለጠልና አጨርባሪ ሲባል ብታዩ ምን ይሰማችኋል? ዛሬ ስለ መፈወስ ጸጋና በዙሪያው ስላሉ አወዛጋቢ ጉዳዮች ማንም ሊነግራችሁ የማይደፍረውን እጅግ አስደንጋጭ የሆነ የተሰወረ እውነት አጋልጥላችኋለሁ። በተለይም እነዚህን አጥማቂ አባቶች ሆን ብለው የሚያሳደዱት ሰዎች በስውር ከማን ጋር እንደሚሰሩና ምን አይነት ጥቅም እንደሚያገኙ ስታውቁ እጅግ ትደነግጣላችሁ። ይህ ጉዳይ የሃይማኖት ብቻ ሳይሆን የሀገር መንፈሳዊነት ውድቀትና ህልውና ጉዳይ ነው። በጥሞና ተከታተሉኝ። ይህ ቪዲዮ የተዘጋጀው የተወሰኑ ሰዎችን ለመደገፍና ሌሎቹን ለማጣጣል ሳይሆን የወገናችን ስቃይ ተካፋይ ለመሆን አስበን ያዘጋጀነው ነው። የሰው ልጅ በተፈጥሮ ስጋዊና መንፈሳዊ ፍጡር ነው። ዘመናዊው ዓለምና ስነ ልቦናው የስጋንና የአእምሮን ህመም ለማከም ብዙ ርቀት ተጓዘዋል። ነገር ግን ከስጋና ከደም በላይ የሆነ በመድኃኒት የማይድን በኤክስሬይ የማይታይ ጥልቅ የመንፈስ ቁስልና የጨለማ ውጊያ አለ። ታዲያ ይህን ቁስል ለመፈወስ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያትና ለተከታዮቹ ከሰጣቸው ታላላቅ ስጦታዎች አንዱ ይህን የመፈወስ ጸጋ ነው። በማርቆስ ወንጌል ምዕራፍ 16 ቁጥር 18 ላይ እጃቸውን በድውዮች ላይ ይጭናሉ እነርሱም ይድናሉ ብሎ የማያልፍ ቃል ኪዳን ሰጥቶናል። ታዲያ ይህ አምላካዊ ጸጋና በቤተ ክርስቲያናችን ያሉ አጥማቂ አባቶች ዛሬ ለምን የጥቃት ኢላማ ሆኑ? አሁን ላይ በዙሪያችን አጥማቂዎችንና የሚፈውሱ አባቶችን የሚቃወሙ ሰዎች በሁለት ከፍለን ማየት እንችላለን። አንደኞቹ ባለማወቅ የሚቃወሙ ናቸው። እነዚህ ሰዎች የራሳቸው ኑሮ የተመቻቸላቸው፣ የሰውን ስቃይ በቅርበት አይተው የማያውቁ፣ ሁሉ ነገር በሳይንስ ይፈታል ብለው የሚያስቡ ናቸው። ነገር ግን የህመምን፣ የቆራኛን፣ የመናፍስትን እስራት የሚያውቀው የታመመውና በስቃይ የሚያቃስተው ሰው ብቻ ነው። ቤቱ በሰላም ተኝቶ በሞቀ አልጋው ላይ ሆኖ ፌስቡክ ላይ የሚጽፍ ሰው በየጸበሉ ቦታ ወድቆ አፈር እየበላ ሌሊቱን ሙሉ ሲጮህ ያደረውን ምስኪን በሽተኛ ስቃይ ሊረዳው አይችልም። እስኪ ይህንን እውነት በተግባር የሚያሳይ አንድ ታሪክ ልንገራችሁ። አንዲት እናት ነበሩ። እኚህ እናት እጅግ ትልቅ የተባለ የትምህርት ደረጃ ላይ የደረሰች እጅግ የምትቆራባት አንዲት ብቸኛ ሴት ልጅ ነበራቸው። ድንገት ይህች ልጅ ባህሪያዋ ተቀየረ። ቤቷን ቆለፈች። ብቻዋን ማውራት ጀመረች። አልፎ ተርፎም እናቷን መመታት ጀመረች። እናትየው ያላንኳኩት የዘመናዊ ሕክምና በር፣ ያላመጡት የስነ ልቦና ዶክተር አልነበረም። የልጅቷ ህመም ግን እየባሰ መጣ። በመጨረሻም ዘመዶቿ አስገድደው ልጅቷን ወደ አንድ ገዳም፣ ወደ አንድ የጸሎት አባት ወሰዷት። ያቺ በሳይንስ አእምሮዋ ስቷል የተባለች ልጅ አባ መስቀል ሲያሳርፉባት በውስጧ የነበረ ርኩስ መንፈስ ጮኸ ወጣ። ልጅቷም ፈጽማ ዳነች። ነገር ግን ይህች እናት በኋላ ላይ የደረሰችበት አንድ ዘግናኝ እውነት ነበር። ያንን ርኩስ መንፈስ በልጅቷ ላይ ማን እንደላከው እና እነዛ አጥማቂ አባቶች ለምን በማህበራዊ ሚዲያ እንደሚሰደቡ ስታውቅ ክፉና አለከሰች። ምን እንዳገኘች ከትንሽ ቆይታ በኋላ እመለስበታለሁ። ወንድም እህቶቼ፣ ወደ ሁለተኛውና እጅግ አደገኛው ቡድን ስንመጣ ነገሩ የድንቁርና ሳይሆን የጥቅምና የጥፋት ጉዳይ ይሆናል። አንዳንዶች አጥማቂዎችንና የጸሎት አባቶችን የሚቃወሙት ሆን ብለው ነው። ለምን? ምክንያቱም በዚህ የክፉ መናፍስት አሰራር በስውር ተጠቃሚ ስለሆኑ ነው። በዓለማችን ላይ ትልቅ የጨለማ ኢኮኖሚ አለ። የሟርት፣ የጥንቆላ፣ የድግምትና ሰውን ማገድ ንግድ። አንድ የጸሎት አባት በተሰጠው አምላካዊ ጸጋ የታሰረውን ሲፈታ የጨለማው አሰራር ይፈረሳል። ጠንቋዩና መተተኛው ደንበኛ ያጣል፣ ገቢው ይደርቃል። ሰነፎችም ሳይለፉ የዋህ ሰዎችን በመንጠቅ ብቻ የሚከብሩበትን መንገድ ያጣሉ። ታዲያ እነዚህ የጨለማ አገልጋዮች ዝም ብለው የሚቀመጡ ይመስላችኋል? ፈጽሞ። ዛሬ ዘመኑን በሰጠው ቴክኖሎጂ የውሸት ስም አውጥተው ስልጣኔና ምክንያታዊነት በሚል ጭምብል ተጠቅልለው እውነተኛ ፈዋሽ አባቶችን በማህበራዊ ሚዲያ ያጠልሻሉ። ጸበል ውሸት ነው፣ አጥማቂዎች አጨርባሪዎች ናቸው እያሉ የሕዝቡን ልብ ከፈውስ ቦታው ያርቃሉ። አያችሁ፣ ዛሬ እኛ በስልጣኔ ስም ጸበልንና እውነተኛ አጥማቂ አባቶችን ስናወግዝ ሳናውቀው ሽፋን እየሆንን ያለነው ለማን ነው? ለነዚያ በሰው ስቃይ፣ በሰው እንባና መከራ ኪሳቸውን ለሚሞሉ ጥቂት ራስ ወዳድና ጨካኝ የጨለማ አገልጋዮች ነው።
የሕዝብን እንባ ለሚያረክሱ የጥፋት መልእክተኞች የነጻነት ጠበቃ ይሆንላቸው ነው። ይህ ደግሞ ለቤተ ክርስቲያን ብቻ ሳይሆን ለሀገርም ጭምር ትልቅ የጥፋት ምክንያት ነው። ሕዝቡ በበሽታ ሲታሰር፣ አምራች ዜጋ በየመንገዱ ሲወድቅ ሀገር እንዴት ታድጋለች? ይህ አሳዛኝ ነገር ነው። ወደ ቀድሞዋ እናት ታሪክ ልመልሳችሁ። የልጅቷ እናት አጥማቂው አባት በማህበራዊ ሚዲያ ሲሰደቡ ስታይ የትቺዎቹን ሐሳብ በየሰፈሩ የሚያራግበውን ሰው አጣራች። አስደንጋጩ እውነት ምን ነበር መሰላችሁ? በሰፈሩ ላይ ጻበልና አጥማቂ ውሸት ነው እያለ ወጣቱን የሚያስተባበረው ያ ዘመናዊ የሚመስል ሰው በድብቅ ለጥንቆላ ገንዘብ ከፍሎ በዚያች ምስኪን ልጅ ላይ መተት ያደረገው የገዛ የቅርቧ ሰው ነበር። አዎ፣ የራሱን የጨለማ ሥራ ለመሸፈን በሚዲያ በሰማው ትችት በመዳፈር እውነተኛ አባቶችን ይሳደባል። ስለዚህ ምን እናድርግ? በመጀመሪያ እውነቱን እንዲገልጽልን ለራሳችንም ሆነ ለሀገራችን አጥብቀን መጸለይ ይገባናል። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ላይ የመንፈስ ስጦታዎች ልዩ ልዩ እንደሆኑ ለአንዱም በዚያው መንፈስ የመፈወስ ስጦታ እንደሚሰጠው አበክሮ ይነግረናል። የውሸት ነቢያት መኖራቸው እውነተኛዎቹን አባቶች እንድንክድ ሊያደርገን አይገባም። የውሸት ብር አለ ብለን እውነተኛውን ብር አንጥልም። ይልቁኑ ይህንን እውነተኛ የፈውስ ጸጋ የእግዚአብሔር ስጦታ መሆኑን አምነን ስንቀበል ተሰጥኦና ታላቅ መንፈሳዊ ችሎታ ያላቸው አባቶቻችን ያለምንም ፍርሃትና ጫና በነጻነት እንዲሰሩ እናደርጋለን። አንድ ማህበረሰብ መንፈሳዊ ጸጋዎችን ሲያከብር የፈውስ ብቻ ሳይሆን የጥበብ፣ የምርምርና የፈጠራ በሮች ይከፈትለታል። ጸጋን ማክበር ሀገርን ማክበር ነው። እነዚህ በጸጋ የተሞሉ ሰዎች በነጻነት ሲሰሩ ከበሽታ የታሰረውን ትውልድ ብቻ ሳይሆን ለሀገር ብሎም ለዓለም የሚተርፉ ብዙ ጠቢባንንና አምራች ዜጎችን አትርፈን እናገኛለን። የተወደዳችሁ ወንድም እህቶቼ፣ ከዛሬ ጀምሮ በየማህበራዊ ሚዲያው የእግዚአብሔርን ጸጋ፣ የዘበልን ኃይል እና የሚፈውሱ አባቶችን የሚያንቋሽሽ ጽሑፍ ስታዩ ቆም ብላችሁ አስቡ። ቃሉ የተጻፈው በብርሃን ኃይል ነው ወይስ በጨለማ ኃይል? ከበስተጀርባው ያለው የሕዝብ መቆርቆር ነው ወይስ የታሰረው አጋንንት ሲቃተል ያሰማው ጩኸት ነው? አንዳንዶች ደግሞ ምንም እንኳን ለተዋህዶ ከማሰብ ቢሆንም የታመሙ ሰዎችን ስቃይ በራሳቸው ምቾት አትመዝኑ። እግዚአብሔር እውነተኛውን ከሐሰተኛው የምንለይበትን ማስተዋል፣ የታሰሩት የሚፈቱበትን አምላካዊ ጸጋ ያብዛልን። የጨለማው አሰራር ፈርሶ ሀገራችን በብርሃንና በፈውስ ትሞላ ዘንድ ሁላችንም በጸሎት እንተጋ። ከምንም በላይ ደግሞ በሰማያዊት ኢየሩሳሌም ሁላችንም በአንድነት በክብር ለመቆም ያብቃን። ምስጋና ይሁን አንድ አምላክ ለሚሆን ለአብ፣ ለወልድ፣ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።